ታሪኩ የሚጀምረው በአሜሪካ ሀገር ማሳቹሴትስ በሚባል ክፍለ ሀገር ውስጥ በሚገኝ አንድ እርሻ ውስጥ የሚሰራ አዳም ክሌይ የሚባል ሰውን እያስመለከተን ነው። አዳም ዝምተኛ፣ ስራውን የሚወድና ከሰው ይልቅ ከንቦች ጋር መዋል የሚያስደስቱ አይነት ሰው ነው። ፊልሙ የሚጀምረው አዳም ክሌይ በረጋ መንፈስ ከንብ ቀፎች ውስጥ ማር ሲሰበስብ በሚታይ ትዕይንት ነው። አዳም ንቦቹን የሚይዛቸው ልክ እንደ ጓደኞቹ ነው። ንቦቹም ቢሆኑ የሚወዱት ነው የሚመስሉት። አዳም ከንብ ማነቢያው ስፍራ ሲወጣም የእርሻው ቦታ ባለቤት የሆነችው ደጓን ወይዘሮ ፓርከርን ያገኛታል። ፓርከር አዳምን በጣም ስለምታከብረው ምሽት ላይ ወደ ቤቷ ለእራት እንዲመጣ ትጋብዘዋለች። አዳም ግን ትኩረቱ ሌላ ቦታ ነበር። ከግብዣው ወሬ ይልቅ በአካባቢው ያሉ ተርቦች ንቦችን እየገደሉብኝ ነው፣ ካልተቆጣጠርናቸው ሙሉ መንጋውን ሊያጠፉት ይችላሉ ብሎ ይነግራታል። አዳም ተርቦችን ልክ እንደወረው በላ፣ ንቦቹን ደግሞ እንደ ሰላማዊ ዜጎች ነበር የሚያያቸው። ፓርከር ምን ልታደርጋቸው አሰብክ ብላም ስትጠይቀው አዳም በዚያው ወፍራም ድምፁ እሱን ለኔ ተው ሙያ በልበን ይላታል። ከዛም ስለ ግብዣው ከልብ አመስግኗት ማታ ላይም እንደሚመጣ ነግሯት እሱም ወደ ንብ ማነቡ እሷም ወደ ቤቷ ተመልሳ ስራዋን ትጀምራለች።